እንደምን ከረማችሁ ውድ ተመልካቾቼ፣ ዶክተር አዲሴ ነኝ። በዛሬው ዕለት ይዤላችሁ የቀረብኩት የመወያ ርዕስ የቫይታሚን ሲ እጥረት በሽታ የሚለውን ይሆናል። ይሄ ቫይታሚን ሲ እንግዲህ እጅግ ለሰውነታችን አስፈላጊ ከሆኑት ቫይታሚኖች ዋነኛውና ቀዳሚው ቫይታሚን ነው ማለት ነው። ስለዚህ ይሄ ቫይታሚን ሲ ለሰውነታችን ምን አይነት ጥቅሞች አሉት? ምን ጥቅሞችን ይሰጣል ወደሚለው በምንመጣበት ሰዓት የመጀመሪያው እንግዲህ ለኢሚዩን ስርዓት ያገለግላል። ስለዚህ በቀላሉ በሽታን እንድንከላከልና የኢሚዩን ስርዓታችን እንዲጠነክር ወይም በሽታ የመከላከል አቅማችን ከፍ እንድል እጅግ አስፈላጊ ነው ይሄ ቫይታሚን ማለት ነው። በሁለተኛ ደረጃ አንቲኦክሲዳንት ነው። ይሄ እንግዲህ ከፍተኛ የሆነ አንቲኦክሲዳንት አለው ቫይታሚን ሲ። ስለዚህ በሰውነታችን ውስጥ በሜታቦሊዝም ፕሮሰስ አማካኝነት የሚፈጠሩ ፍሪ ራዲካልስ የምንላቸው አሉ። እነዚህ ፍሪ ራዲካሎች ደግሞ በአንቲኦክሲዳንት አማካኝነት መወገድ አለባቸው። እንደዛ ካልሆነና በሰውነታችን ውስጥ እየበዙ በሄዱ ሰዓት እነዚህ ፍሪ ራዲካሎች የተለያዩ በሽታዎችን ካንሰር ሊሆኑ ይችላል፣ የመገጣጠሚያ ችግሮች ሊሆኑ ይችላሉ፣ ብዙ ችግሮችን ያስከትላሉ ማለት ነው። ኢቨን ዲያቤትስ ሜሊተስ ወይም የስኳር በሽታ የምንለውን እነዚህ አይነት ነገሮችን ሊያመጡ ይችላሉ። ስለዚህ እነዚህ ፍሪ ራዲካሎች በሰውነታችን ውስጥ እንዳይጨምሩና ከፍተኛ የሆነ አንቲኦክሲዳንት ስላለው ይሄ ቫይታሚን ሲ ለዚህ ለአንቲኦክሲዳንት ፕሮሰስ በጣም አስፈላጊ ቫይታሚን ነው ማለት ነው። ሌላኛው እንግዲህ የቆዳ ጤናን ይጠብቃል። ይሄ ቫይታሚን ሲ ኮላጂን የምንለው እንዲሰራና የቆዳችን ጤንነት በአግባቡ እንዲጠበቅ፣ ጥንካሬው፣ ልስላሴው የተጠበቀ እንዲሆንና በቀላሉ እንዳይሸረሸር ቆዳችንና እንዳይበላሽ ቫይታሚን ሲ ከፍተኛ የሆነ አስተዋጽኦ አለው ማለት ነው። ሌላኛው እንግዲህ አይረን በቀላሉ አብዞርብ እንዲደረግና በሰውነት ውስጥ አይረን ጥቅም ላይ እንዲውል ቫይታሚን ሲ እጅግ አስፈላጊ ነው ማለት ነው። ይህ ከሆነ በቫይታሚን ሲ የበለጸጉ ምግቦች የምንላቸው ምንድን ናቸው? ስለዚህ ቫይታሚን ሲን ከምን አይነት ምግቦች እናገኛለን የሚለውን ስናይ ብርቱካን፣ ሎሚ፣ ወይን፣ ኪዊ፣ እንጆሪ፣ ብሮኮሊ፣ ስፒናች እና በርበሬ፣ ለምሳሌ ቃሪያ ሊሆን ይችላል፣ ቀይ በርበሬ፣ እነዚህ በቫይታሚን ሲ የበለጸጉ ምግቦች ናቸው ማለት ነው። ስለዚህ እነዚህ ምግቦች በመመገብ የቫይታሚን ሲ እጥረትን መከላከል ይቻላል ማለት ነው። ሌላኛው እንግዲህ ይሄ የቫይታሚን ሲ እጥረት እንዲከሰት ዋና ዋና መንስኤዎቹ ምንድን ናቸው? ማለት አንዳንድ ጊዜ እነዚህ በቫይታሚን ሲ የበለጸጉ ምግቦችንም እየተመገብነ አልፎ አልፎ ሊከሰት ይችላል። ግን ዋናው መንስኤ በቫይታሚን ሲ የበለጸጉ ምግቦችን አዘውትሮ አለመመገብ ነው። አሁን ያየናቸውን የምግብ ዝርዝሮች በዕለት ተዕለት ምግባችን ላይ ጨምረን ካልተመገብ የቫይታሚን ሲ እጥረት ሊከሰት ይችላል። አንደኛውና ዋነኛው መንስኤ ይሄ ነው። ሌላኛው መንስኤ ግን ማጨስ በከፍተኛ ደረጃ የቫይታሚን ሲ እጥረትን ያስከትላል ማለት ነው። አልኮልን ከመጠን በላይ በምንጠቀምበት ሰዓት ቫይታሚን ሲ ሪች ፉዶችንም ብንመገብ ወይም በቫይታሚን ሲ የበለጸጉ ምግቦችንም ብንመገብ በቀላሉ አብዞርብ እንዳይደረጉ ስለሚያደርግ አልኮሉ፣ ስለዚህ እጥረቱን እንዲከሰት ያደርጋል ማለት ነው። ሌላኛው የተለያዩ የሆድ ችግሮች ሲኖሩ የጨጓራ ህመም ሊሆን ይችላል። እነዚህ ነገሮች ካሉ እንደ ሪስክ ፋክተር ወይም እንደ መነሻ መንስኤ ሊሆኑ ይችላሉ ማለት ነው። ሌላው እንግዲህ የቫይታሚን ሲ እጥረት ምልክቶቹ ምንድን ናቸው? ዋና ዋና ምልክቶቹ የመጀመሪያው እንግዲህ ድካም ነው። ድካም በቀላሉ ድክም ማለት። አሁን ብዙ ጊዜ ሰዎች በቀላሉ ደከመኝ፣ ምንም ሳልሰራ ደከመኝ ይላሉ እና ሌሎች የልብ በሽታዎችም ሌሎችም ሳይኖሩባቸው እንደዚህ አይነት ነገሮች ይላሉ እና ብዙ ጊዜ የማናስተውለው ይሄኛው ነው። የብዙ ቫይታሚን እጥረቶች እንደዚህ አይነት ነገር ሊያመጣ ይችላል። ስለዚህ እነሱን ማሰብ በጣም አስፈላጊ ነው። ሌላኛው የድድ መድማት ነው። የቫይታሚን ሲ እጥረት በሚኖርበት ሰዓት እንግዲህ ሰዎች በቀላሉ ጥርሳቸውን ሲቦርሹ ሊሆን ይችላል። ምንም በማይበሮሽበትም ሰዓት ድንገት
የጥርስ መድማት ያጋጥማል ማለት ነው። እነዚህ ነገሮች ካሉ የቫይታሚን ሲ እጥረት አለ ማለት ነው። ሌላኛው እንግዲህ ቁስል፣ አፍ ውስጥ በተደጋጋሚ የተለያዩ ቁስለቶች ሊወጡ ይችላሉ ማለት ነው። የቆዳ ድርቀት ይኖራል፣ ቆዳ ልስላሴውን ያጣል፣ የመገጣጠሚያ ህመም ይኖራል ማለት ነው። እና ብዙ ጊዜ እንግዲህ ይሄ የቫይታሚን ሲ እጥረት በሚከሰትበት ሰዓት ስካርቪ እያልን ነው የምንጠራው። ቫይታሚን ሲ እጥረቱ በከፍተኛ ደረጃ ሲኖር ስካርቪ ይባላል በሽታው። ይሄ የስካርቪ የምንለው በሽታ ይከሰታል ማለት ነው። እንግዲህ ይሄ የቫይታሚን ሲ እጥረትን ለመከላከል ምን እናድርግ? ዋና ዋና የመከላከያ ዘዴዎቹ እንግዲህ አሁን የተነጋገርንባቸውን ነገሮች ተግባራዊ ማድረግ ነው። የመጀመሪያው በቫይታሚን ሲ የበለጸጉ ምግቦችን አዘውትሮ መመገብ። ይሄ ዋነኛው የመከላከያ ዘዴው ነው። ከዛ በተጨማሪ ደግሞ አልኮልን በተደጋጋሚ አለመጠጣት ወይም መጥኖ መጠጣት፣ ግዴታ መጠጣት ካለብን በመጠኑ እንዲሆን ማድረግ። ከዛ በተጨማሪ እንግዲህ በቀጥታ በከፍተኛ ሙቀት እነዚህን በቫይታሚን ሲ የበለጸጉ ምግቦችን አለማጋለጥ ማለት በቫይታሚን ሲ የበለጸጉ ምግቦችን በደንብ በምናሞቅበት ሰዓት ይሄ ቫይታሚን ሲው ምን ይሆናል ማለት ነው? ይወገዳል ማለት ነው። ስለዚህ ብንወስዳቸው ምንም ጥቅም የለውም ማለት ነው። ስለዚህ ሳይበስሉ ፍሬሽ እንደሆኑ መወሰድ አለባቸው እነዚህ በቫይታሚን ሲ የበለጸጉ ምግቦች ማለት ነው። ከዛ በተጨማሪ ማጨስ፣ እነዚህ ነገሮች ማስወገድ ይኖርብናል ማለት ነው። እነዚህን በማድረግ በቀላሉ እጥረቱን መከላከል እንችላለን ማለት ነው። ለዛሬ ያለን ይህንን ይመስላል። ስላዳመጣችሁን እጅግ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።